ዘከሪያ ወጣ። ለዛ ነው አላህ ወከፈለሃ ዘከሪያ እሷን የመንከባከብ ኃላፊነትም ዘከሪያ ወሰዳለ። ለነብዩ አለይሂ ሰላቱ ወሰለም የነ መርየምን የነ ዘከሪያን ታሪክ ይተርክላቸውና ذلك ይሄው የነገርነኮ ሚን አንባኢል ገይብ ከሩቅ ሚስጥር ነው የነገረን። አንተ እኮ ከነሱ መሃል አልነበርክም። እጣ ሲጣጣሉ አዩሁም የክፍሉ መርየምን እኔ ነው የሚገባኝ እኔ ይያሉ እጣ ሲጣጣሉ እኮ አንተ መሐመድ እነሱ መሃል አልነበርክም። ወማ ኩንተ ለደይህም ኢዝ يختصمون እነሱ መሃል ውዝግብ ሲፈጠር መች ነበርክና ይላቸዋል። አህመድ አልዲዳት የንጽጽር ኤክስፐርቱ ይሄን አንቀጽ ሙእሚን ሲቀራው እንባውን መቆጣጠር አይችልም ይላል። አላህ ለመልእክተኛው አለይሂ ሰላቱ ወሰለም ከመቶ ዓመታት በፊት የነበረን ክስተት ዘግቦ እየነገራቸው ነው። የነበረውን ፍጭት ውይይት ማን ነው የሚገባው ይሄን ውዝግብ ሁሉ አላህ ለመልእክተኛው በወህይ የገለጠላቸው። መርየም ማደግ ጀመረች። ቤተል መቅዲስ ውስጥ ገባች። ሚንከባከባት ዘከሪያ ነው። ልብስ ይወስድላታል፣ ምግብ ይወስድላታል። እንክብካቤ ላይ ነው። መርየምን አላህ ከልጅነቷ ጀምሮ ከራማ